ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም ከሰማየ ሰማያት የበሰለ ሰማያዊ ህብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ባንቺ ካንቺ አስቀድሞ ካንቺም በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለም ከሰማይ መላእክት ጎበኙሽ እንጂ። እንደ ተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም ንጹሕ ሆኖ ሊጠብቅሽ ነው እንጂ። እንዲሁ ስለሆነ ቅሉ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል የልዑል ኃይል የሚጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ ሳይወሰን ጸነሽው በላይ ሳይጎድል በታችም ሳይጨመር በማኅፀንሽ ተወሰነ። ተመለከታችሁ? የድንግል ማርያም ነገር ያንቺ የተለየ ነው። ተመልከቱ፣ የተለየ ነው። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም የሰማይ መላእክት ጎበኙሽ እንጂ ካህናትና የካህናት አለቆች። እንዲህ ስለሆነ ቅሉ እንዲህ ስለሆነ ይሄ ስለሆነ ለዮሴፍም ዮሴፍ እንዲጠብቅሽ ተደረገ። በንጽሕና ሊጠብቅሽ አረጋዊ ዮሴፍ እንጂ ዓለም እንደሚያስበው ምዕራብ እንደሚያስበው ዲያብሎስ በሰው ልብ ውስጥ እንደጨመረው ክፉ ሐሳብ አይደለም ንጹሕ ሆኖ ሊጠብቅሽ ነው እንጂ። ስለዚህ እግዚአብሔር ገብርኤልን ወደ አንቺ ላከው። አሸተተ እንዳንቺ ያለ አላገኘም። ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ። ዛሬ ዓርብ ነው። ድንግል ማርያም ለአባ ኤፍሬም ከደናግላን ቅዱሳት ጋር መጣችለት። ለእናንተም ከነዚህ ቅዱሳን ጋር ትመጣላችኋለች። እነዚህ ቅዱሳት ወደ ቤታችሁ ሲገቡ አስቡት። ብዙ እግዚአብሔርን ያመለኩ የተባረኩ ሴቶች አሉ። ብዙ ቅዱሳት አንስት አሉ። ብዙ የቀደሙ በብሉይ ዘመን የነበሩ አሉ። በአዲስ ዘመንም የነበሩ አሉ። እነዛ ሁሉ ይዛለት መጣች። እመቤታችን ስትመጣ ብቻዋን አትመጣም። ዛሬ የምንጠራቸው የተባረኩ ሁሉ ቅዱሳት አንስት ደናግላን፣ እነዚህ ክርስቶስን አምነው የሞቱት ሁሉ የነሱ በረከት ቤታችሁ ይገባል። ለዚህ ነው ዛሬ የክርስቶስ ሰምራ ነው፣ ዛሬ የቅድስት አርሴማ ነው፣ ዛሬ የንባ መሪና ነው፣ ዛሬ አስቴር ነው፣ ዛሬ ዮዲት ነው እያልን የብሉይ ኪዳኖቹንም በትዳር ያሉ ቢሆኑ እንኳን ሴቶች እናነሳቸዋለን። በአዲስ ኪዳን ይልቁንም በዘመነ ሰማዕታት የሞቱትን የሴቶች ቁጥር ነግራችሁ አልችልም። እነዛን ሁሉ ይዛለት ለአባ ኤፍሬም መጣ። እሷ ተባርከዋለች፣ እነሱም ያያሉ። እነዚህ ሁሉ ይባረኩታል፣ ያድሩበታል። ይልቁንም የድንግል በረከት ከላይ ደግሞ የራሱ የልጇ የእግዚአብሔር በረከት በእኛም ቤት ትግባለን። ክፉ አይንካችሁ፣ ሕይወታችሁ ይለምልም፣ ልጆቻችሁ ይባረኩ፣ ትዳራችሁ የተባረከ ይሁን። ክፉ አይንካችሁ፣ የሰይጣን ኃይል ከእግራችሁ በታች ይጣልላችሁ፣ የሚፈታተን ኃይል ያርቅላችሁ። የጎደለ ነገር አለ ክርስቶስ ሙሉ ያደርግላችሁ። የመረረ ነገር አለ እጁን ልኮ ያጣፍጥላችሁ። በስጋም በነፍስም ሀብቱን ይስጣችሁ። እግዚአብሔር በእመቤታችን መልጃ አይለየን።